አሁን ባለንበት በ2026 ዓመተ ምህረት መላው ዓለም በከፍተኛ ስጋትና ጥንቃቄ የሚመለከታት አንዲት ምስጢራዊ ቦታ አለች። ስፋቷ ከአንድ አነስተኛ ክፍለ ሀገር የማይበልጥ ትንሽዬ ደሴት። ነገር ግን ነገ ጠዋት ምርቷን ብታቆም መላው የዓለም የቴክኖሎጂ ሕይወት በአንድ ጀንበር ይቆማል። ይህች ደሴት ታይዋን ትባላለች። በዓለማችን ላይ እጅግ አደገኛ በሆኑ ሀያላን አገራት መካከል የምትገኝ የውጥረት ማዕከል። ነገር ግን ታይዋን የጦርነት ስጋት መናሪያ ብቻ እንዳትመስላችሁ። ከጀርባዋ ማንም የውጭ አገር ሰው ሰምቷቸው የማያውቃቸው አስገራሚ ባህሎች፣ ሕንፃዎችን ከጥፋት የሚታደጉባቸው የሳይንስ ተአምራትና እጅግ ጥብቅና እንግዳ የሆኑ ሕጎች መናኸሪያ ናት። ዛሬ በዚህ ቪዲዮ ቻይና ይህችን ደሴት ለማጥፋት የፈራችበትን ገዳይ ጃርት ስትራቴጂ፣ በከተማዋ ሊፍቶች ውስጥ በፍጹም የማይገኘውን የሞት ቁጥር ሚስጥርና ሕንፃውን ሚዛን አስጠብቆ የሚያቆመውን ባለ 660 ቶን ወርቃማ ኳስ ጨምሮ ስለ ታይዋን ማንም የማይነግራችሁን አስገራሚና ድብቅ እውነታዎችን በጥልቀት እንመረምራለን። አንድ ቀን ጠዋት ከእንቅልፎ ሲነቁ በእጆ ላይ ያለው ስማርትፎን ጨልሞ ቢጠብቆትስ? የመኪናው መሪ ባዘዙት መሰረት ባይሰራስ? የዓለም ባንኮችና ሆስፒታሎች ሙሉ በሙሉ በረዶ ቢሆኑ? አልፎ ተርፎም ዘመናዊ የጦር መሳሪያዎችና ሚሳኤሎች መተኮስ ቢያቅታቸውስ? ይህ የሆሊውድ ፊልም ምናብ አይደለም። የመላው የሰው ልጅ በአንድ ጀንበር ሊጋፈጠው የሚችለው አስፈሪ እውነታ ነው። ለመሆኑ የዓለምን ስልጣኔ፣ የቴክኖሎጂ ሕይወትና የሀያላን መንግስታትን መጻኢ ዕድል በቁጥጥሯ ስር ያደረገችው ያች አነስተኛ ደሴት ማን ናት? ብዙዎች ታይዋንን የሚስሏት በቻይና የጦርነት ዛቻ ውስጥ የምትገኝ ምስኪን ደሴት አድርገው ነው። እውነታው ግን ሌላ ነው። ታይዋን ማንም ሀያል አገር ሊነካት የማይደፍረው የዓለምን ጦርነት በአንድ ትዕዛዝ ሊያቆም የሚችል እጅግ ረቂቅና ምስጢራዊ ደህንነት ጋሻ አላት። ይህ ጋሻ የኒውክሌር ቦምብ አይደለም፣ የተራቀቁ ጄቶችም አይደሉም። ስሙ የሲልከን ጋሻ ይባላል። ታሪኩን በትክክል ለመረዳት መጀመሪያ ከአንድ መሰረታዊ ጥያቄ እንነሳ። ማይክሮቺፕ ወይም ሲሞኮንዳክተር ምንድን ነው? ባለፉት 200 ዓመታት የዓለምን ኢኮኖሚና ፖለቲካ የሚቀይረው ትልቁ ሀብት ነዳጅ ወይም ኦይል ነበር። ነዳጅ ያገኘ ሀገር ይበለጽጋል፣ ነዳጅ የሌለው ደግሞ በሀያላን ሀገር ይረገጣል። ነገር ግን በ21ኛው ክፍለ ዘመን ይህ ሁሉ እውነታ ተቀይሯል። የዘመናችን አዲሱ ነዳጅ ማይክሮቺፕ ነው። ማይክሮቺፕ ማለት ከሲሊከን ወይም ከአሸዋ ተለይቶ በሚወጣ ንጥረ ነገር የሚሰራ፣ በውስጡ በቢሊዮኖች የሚቆጠሩ ጥቃቅን የኤሌክትሪክ ማስተላለፊያዎችን የያዘ የኤሌክትሮኒክስ አንጎል ነው። የእጆ ስልክ እንዲያስብ፣ ኮምፒውተሩ እንዲሰራ፣ መቀዝቀዣው ሙቀቱን እንዲቆጣጠር፣ አልፎ ተርፎም የኤሌክትሪክ መኪናዎች በራሳቸው መንገድ እንዲሄዱ የሚያደርገው ይህው ትንሽዬ ቺፕ ነው። እናም ይህንን የዓለምን አንጎል የመስራት ጥበብ በበላይነት የያዘችው አንዲት ሀገር ናት። እሷም ታይዋን ትባላለች። በታይዋን ውስጥ ቲኤስኤምሲ ወይም ታይዋን ሴሚኮንዳክተር ማኒፋክቸሪንግ ካምፓኒ የተባለ አንድ ግዙፍ ኩባንያ አለ። ይህ ኩባንያ ተራ ድርጅት አይደለም፣ የዓለም ቴክኖሎጂ የልብ ትርታ ነው። ቁጥሮቹን እንመልከት። ዛሬ በዓለማችን ላይ ለስማርትፎኖችና ለሰው ሰራሽ አስተውሎቶች ወይም ኤአይ የሚያገለግሉ እጅግ በጣም የረቀቁና ጥቃቅን የሆኑ ቺፖችን 92 በመቶውን የሚያመርተው ይህ አንድ ኩባንያ ብቻ ነው። የተቀረውን 8 በመቶ የምታመርተው ደግሞ ደቡብ ኮሪያ ናት። አሜሪካ፣ ቻይና እና አውሮፓ ሁሉም ምንም አይነት ምርት አያመርቱም። ለመሆኑ የቲኤስኤምሲ ፋብሪካዎች ምን ያህል ንጹህና ጥብቅ እንደሆኑ ያውቃሉ? ማይክሮቺፕ በሚመረትበት ክፍል ውስጥ አንዲት የአይን ሽፋሽፍት ፀጉር ከወደቀች በሚሊዮን የሚቆጠር ዶላር የሚያወጣውን ምርት በአንድ ጊዜ ታበላሻለች። ስለዚህ የፋብሪካ የውስጥ ክፍል እኛ ከምንተነፍሰው አየር በ10,000 እጥፍ የበለጠ የጸዳ ነው። ሰራተኞቹ
ባኒ ስዊት የተባለ ልዩ ልብስ ለብሰው እንደ ጠፈር ተመራማሪ ሆነው ነው የሚሰሩት። እነዚህን ቺፖች ለመስራት ደግሞ ኢኦቪ የሚባሉ በዓለም ላይ እጅግ ውድ የሆኑና በሆላንድ ሀገር ብቻ የሚሰሩ ማሽኖችን ይጠቀማሉ። የአንዱ ማሽን ዋጋ ብቻ ከ2 ሚሊዮን ዶላር በላይ ነው። ታይዋን እነዚህን ማሽኖችና ምርጥ መሐንዲሶቿን አስተባብራ የዓለም የቴክኖሎጂ የበላይነትን በእጇ ጨብጣለች። አፕል፣ ኢንቪዲያ እና ኢሚዲ ሁሉም የራሳቸውን ቺፕ መስራት አይችሉም። ዲዛይን አድርገው ታይዋን ድረስ በመሄድ እንዲሰሩላቸው ይጠይቃሉ። አሁን ወደ ዋናው ጥያቄ እንምጣ። ይህ የቴክኖሎጂ የበላይነት ታይዋንን ከጦርነት እንዴት ይጠብቃታል? የታይዋን ምሁራን ይህንን ስትራቴጂ የሲልከን ጋሻ ይሉታል። ቻይና ታይዋን የራሴ ግዛት ናት ስትል፣ አሜሪካ ደግሞ ታይዋንን እከላከላለሁ ትላለች። ለምን ይመስላችኋል? ስለ ዲሞክራሲ አስበው ወይስ ስለ ታይዋን ሕዝብ ህልውና? በፍጹም። ዋናው ምክንያት ማይክሮቺፕ ነው። ቻይና ታይዋንን በኃይል ወራ ብትቆጣጠር የዓለምን የቴክኖሎጂ ቁልፍ በእጁ አገኘች ማለት ነው። ይህ ደግሞ አሜሪካን በአንድ ጀንበር ከዓለም መሪነት ያወርዳታል። የፔንታገን የጦር መሳሪያዎች በሙሉ ቺፕ የሚያገኙት ከታይዋን ስለሆነ አሜሪካ ይህ እንዲሆን በፍጹም አትፈቅድም። ስለዚህ አሜሪካ ታይዋንን የምትጠብቀው የራሷን ህልውና ለመጠበቅ ስትል ነው። በሌላ በኩል ቻይናም ብትሆን ታይዋንን በቦምብ አጋድማ ሙሉ በሙሉ ለማጥፋት ትፈራለች። ምክንያቱም የቻይና የራሱ ኢኮኖሚና ፋብሪካዎች የሚንቀሳቀሱት ከታይዋን በሚወጡት ሺፖች ነው። ታይዋን ላይ አንድ ቦምብ ቢወድቅና የቲኤስኤምሲ ፋብሪካዎች ቢወድሙ የቻይናም የቴክኖሎጂ ዘርፍ አብሮ ይሞታል። ይህም ማለት ይህች ትንሽዬ ማይክሮቺፕ በሁለት ግዙፍ ኃያላን አሜሪካና ቻይና መካከል የሰላም ዋስትና ሆና ቆይታለች። ማንም ሊነካው የማይደፍረው የሲልከን ጋሻ ማለት ይህ ነው። 4 የሞት ቁጥር ሚስጥር። ዓለም አቀፍ ደረጃውን የጠበቀ እጅግ ዘመናዊ ሆቴል ውስጥ ገብተው ወደ 4ኛ ፎቅ ለመሄድ ሊፍት ውስጥ ቆመዋል እንበል። ነገር ግን የሊፍቱን ቁልፎች ሲመለከቱ አንድ የሚደንቅ ነገርን ያስተውላሉ። 1 2 3 ቁጥር 4 የለም። ቀጥታ ወደ 5 ነው የሚዘለው። ግራ ገብቶት ደረጃውን ፈልገው በእግሮ ቢወጡ እንኳን የክፍል ቁጥር 4ን 14ን ወይም 44ን በፍጹም አያገኙትም። ይህ በሆነ ተአምር በአንድ ሕንፃ ላይ ብቻ የተከሰተ ስህተት እንዳይመስሎት። ይህ መላ ታይዋንና ምስራቅ እስያን ለዘመናት ያናወጠ፣ ዛሬም ድረስ በቢሊዮን ዶላር የሚቆጠሩ የንግድ ውሳኔዎችን የሚቀይር እውነተኛ ፍርሃት ነው። ሰዎች ለምን አንድን ተራ ቁጥር እንደ መርገም ወይም እንደ ሞት ምልክት አድርገው ይፈሩታል? በሳይንሱ ቴትሮፎቢያ ተብሎ የሚጠራው ይህ እንግዳ ፍርሃት ምንድን ነው? የታይዋን ቴክኖሎጂ ኩባንያዎች፣ ሆስፒታሎችና የመኪና አምራቾች ይህን ቁጥር ለማጥፋት ምን ያህል ርቀት ይሄዳሉ? ለመሆኑ ይህ ሁሉ ፍርሃት ከየት መጣ? ታሪኩ የሚጀምረው ከቁጥሩ ራስ ሳይሆን ከቃሉ አጠራር ወይም ከቋንቋው ነው። በታይዋን ቀዳሚ ቋንቋ በሆነው ማንዳሪን፣ ቻይነኛና በሌሎች የምስራቅ እስያ ቋንቋዎች ጭምር 4 የሚለው ቃል አጠራሩ ሲ ተብሎ ነው። በአጋጣሚ ሆኑ ደግሞ ሞት ወይም መሞት የሚለው ቃል አጠራሩም ሲ ነው። ሁለቱ ቃላት የሚለያዩት በድምፅ ቃና ወይም ቶን ብቻ ነው። ይህንን ልዩነት ለማያውቅ የውጭ ሀገር ሰው ሁለቱም ቃላት አንድ አይነት ናቸው። በታይዋን ባህል ውስጥ ደግሞ ስለ ሞት ማውራት ወይም ቃሉን መጥራት ራሱ መጥፎ ዕድልን፣ እርግማንንና በሽታን ወደ ቤት እንደሚጋብዝ ይታመናል። ስለዚህ 4 ብለው በጠሩ ቁጥር ሳያውቁት ሞት እያሉ እንደሆነ ስለሚሰማቸው ቁጥሩን መጥራት ሆነ መስማት ፍጹም የተከለከለ ነው። ይህ ፍርሃት ዝም ብሎ አፈ ታሪክ እንዳይመስሎት፣ በዘመናዊ ስነ ልቦና ሳይንስ ውስጥ ትልቅ ስም ተሰጥቶታል። እሱም
ቴትሮፎቢያ ወይም የቁጥር አራት ፍርሃት ይባላል። ይህ ባህላዊ ፍርሃት በታይዋን ዘመናዊ ከተማ ግንባታና የንግድ ዓለም ውስጥ እንዴት እንደሚሰራ ስታዩ ትደነቃላችሁ። በመጀመሪያ ደረጃ ወደ ታይዋን ሆስፒታሎች ብትሄዱ በአራተኛ ፎቅ ላይ ምንም አይነት የሕክምና ክፍል ወይም የታካሚዎች ማረፊያ አታገኙም። ለምን? ምክንያቱም አስቡት፣ አንድ የታመመ ሰው አራተኛ ፎቅ ላይ ክፍል ቁጥር 4 ውስጥ ተኝቶ ቢታከም የስነ ልቦና ስጋት በሽታውን ሊያባብሰው ይችላል ተብሎ ይታመናል። ስለዚህ ሆስፒታሎች 4 ቁጥርን ሙሉ በሙሉ ከህንፃዎች ላይ ይሰርዛሉ። ይህ ብቻ አይደለም። የመኪና ሰሌዳ ወይም የታርጋ ቁጥር ሲታደል የመጨረሻው ቁጥር 4 የሆነበት ታርጋ ለማንም አይሰጥም። ምክንያቱም ማንም ሰው የሞት ታርጋ የለጠፈ መኪና መንዳት አይፈልግም። እንዲያውም በታይዋን የቤት ሽያጭ ገበያ ላይ አንድ አፓርታማ የሚገኘው በአራተኛ ፎቅ ላይ ከሆነ ዋጋው ከሌሎቹ ፎቅ እጅግ በጣም ቀንሶ ነው የሚሸጠው። ምክንያቱም ሰዎች በነፃ እንኳን ቢሰጣቸው እዛ ቤት ውስጥ መኖር ይፈራሉ። በአንጻሩ 8 ቁጥር ብልጽግናንና ሀብትን ስለሚወክል 8 ቁጥር ያለባቸው ቤቶችና ስልኮች ውድ በሆነ ዋጋ ይሸጣሉ። ይህ ፍርሃት በታይዋን ብቻ የተወሰነ አይደለም። መላውን የዓለም የንግድና የቴክኖሎጂ ገበያ ጭምር ይነካል። እንደ አፕል ያሉ የምዕራባውያን ኩባንያዎች አይፎን 4 ብለው ምርታቸውን ሲያወጡ በእስያ ገበያ ላይ ሽያጫቸውን በከፍተኛ ሁኔታ ቀንሶ ነበር። ይህንን የተረዱ የእስያ ትላልቅ የቴክኖሎጂ ኩባንያዎች ግን ፍጹም የተለየ ብልሃትን ይጠቀማሉ። ለምሳሌ ብዙዎች የታይዋንና የደቡብ ኮሪያ ስማርትፎን አምራቾች የምርት ስማቸውን ሲያወጡ ስሪት 4ን ሙሉ በሙሉ ይዘሉታል። ከስሪት 3 ቀጥሎ ወደ ስሪት 5 ይሄዳሉ። እንዲያውም አንድ የሚያስደነግጥ የሕክምና ጥናት ልንገራችሁ። በዩናይትድ ስቴትስ ውስጥ የሚኖሩ የቻይናና የታይዋን ተወላጆች በየወሩ በአራተኛው ቀን ላይ በድንገት በልብ ድካም የመሞት ዕድላቸው ከሌሎች ቀናት በከፍተኛ ሁኔታ እንደሚጨምር በጥናት ተረጋግጧል። ሳይንቲስቶች ይህን ክስተት የባስከርቪል ውጤት ይሉታል። ይህም ማለት ሰዎች ስለ ቁጥር ያላቸው ከልክ ያለፈ የስነ ልቦና ጭንቀትና ፍርሃት በሰውነታቸው ላይ እውነተኛ የልብ ድካም ሊያስከትል እንደሚችል ያሳያል። ቁጥሩ ራሱ ሳይሆን የሰው ልጅ አእምሮ ፍርሃትን ወደ እውነተኛ ሞት የመቀየር አስፈሪ ኃይል አለው። አሁን ባለንበት በዚህ ዘመን ዓለም በግሎባላይዜሽን አንድ እየሆነች ቢመጣም ይህ ባህላዊ እምነት ግን ፍንክች ሳይል ጸንቶ ይገኛል። ብዙ የውጭ አገር ኩባንያዎች ታይዋን ውስጥ ቅርንጫፍ ሲከፍቱ ይህን የቴትሮፎቢያ ባህል ሳያጠኑ ከገቡ ትልቅ ኪሳራ ይገጥማቸዋል። እርግጥ ነው ለእኛ ይህ ፍርሃት እንግዳ ሊመስለን ይችላል። ነገር ግን ወደ ምዕራብ ዓለም ብንሄድ ደግሞ ሰዎች ቁጥር 13ን በተመሳሳይ ሁኔታ ይፈራሉ። አሜሪካ ውስጥ ያሉ ብዙ ሰማይ ጠቀስ ሕንፃዎች 13ኛ ፎቅ የላቸውም። የሰው ልጅ በየትኛውም የዓለም ጥግ ቢኖር ከቁጥሮች ጀርባ ምስጢራዊ ኃይል እንዳለ የማመንና የመፍራት ተፈጥሮ አለው። በታይዋን ግን ይህ ፍርሃት በባህል ብቻ ሳይሆን በዘመናዊ አኗኗርና በቢሊዮን ዶላር ምህንድስና ውስጥ በይፋ ቦታ ተሰጥቶታል። በጣም ሞቃት በሆነው ቀን ረጅም መንገድ ተጉዘው እጅግ ዘመናዊ ወደሆነ የታይዋን የምድር ውስጥ ባቡር ጣቢያ ገቡ እንበል። ጉሮሮ ደርቋል። በጣም ጠምቶታል። ከቦርሳ የውሃ ጠርሙስ አውጥተው አንድ ጉንጭ ለመጎንጨት ሲሉ ግን በዙሪያ ያሉ ሰዎች ሁሉ በድንጋጤ በዓይናቸው ሊበሉት ሲመለከቱት ያስተውላሉ። ከመቀስፈት የጣቢያው ጥበቃዎች ወደ እርስዎ እየሮጡ ይመጣሉ። ምንም አልሰረቁም፣ ማንንም አልበደሉም። ነገር ግን በዓለማችን ላይ እጅግ ንጹህ በሆነው በዚህ ባቡር ውስጥ ውሃ በመጠጣቱ ብቻ እስከ 250 የአሜሪካ ዶላር የሚደርስ ከባድ የገንዘብ ቅጣት ያጋጥመውታል። ውሃ መጠጣት፣ ማስቲካ ማኘክ ወይም አንድ ከረሜላ በአፍ ውስጥ መያዝ እንደ ትልቅ ወንጀል የሚታይበት ይህ ቦታ የት ነው? የታይዋን መንግስት ህዝቡን እንደ ሮቦት ፍጹም ስነ ስርዓት ያለው ለማድረግ የተጠቀመበት ምስጢራዊ ስልት ምንድን ነው?
ከባቡር ጣቢያ ውጪስ በየመንገዱ የሚገኙ የቆሻሻ ማጠራቀሚያዎች ለምን በሙሉ ጠፉ? የታይዋን ዋና ከተማ ታይፔ የምድር ውስጥ ባቡር በዓለም ላይ ካሉ እጅግ ምርጥ ፈጣንና አስተማማኝ ትራንስፖርት መስመሮች አንዱ ነው። በየቀኑ ከ2 ሚሊዮን በላይ ሕዝብ ያስተናግዳል። ነገር ግን ወደዚህ ጣቢያ የረገጠ ማንኛውም ሰው መጀመሪያ የሚደንቀው ነገር ንጽህናው ነው። ይህ ንጽህና ግን በነፃ የመጣ አይደለም። በጣቢያው ቢጫ መስመር ከተሰመረበት ቦታ ጀምሮ በባቡር ውስጥ ማንኛውንም ምግብ መብላት፣ ማስቲካ ማኘክና ውሃ መጠጣት በጥብቅ የተከለከለ ነው። ሕጉ ኖ ፉድ ኦር ድሪንክ ይላል። የታይዋን መንግስት ይህን ሕግ ያወጣበት ምክንያት የቆሻሻ መበታተን ስጋት ብቻ አይደለም። ይልቁንም ጥልቅ የሆነ ማህበራዊ ስነ ልቦና ጥናት አለበት። በባቡር ውስጥ አንድ ሰው ምግብ ሲበላ ሌላው ቢመለከት ሽታው ሰላምን ይነሳል። ውሃ ሲጠጣ ቢፈስ ደግሞ ወለሉ ያንሸራትታል። ማስቲካ ታኝኮ ወለሉ ላይ ቢጣል ደግሞ የባቡሩን ዘመናዊ መልክ ያጠፈዋል። ስለዚህ ሕጉን ፍጹም ጥብቅ በማድረግ እያንዳንዱ ዜጋ ወደ ባቡር ጣቢያ ሲገባ አይምሮ በራሱ ጊዜ ወደ ፍጹም ስነ ስርዓት እንዲቀየር አድርጎታል። ለመሆኑ ይህን ሕግ ብንጥስ ምን ይከሰታል? እባካችሁ አትድገሙት ተብለን በማስጠንቀቂያ እንለቀቃለን? በፍጹም። በታይዋን ማንም ከሕግ ፊት አያመልጥም። በባቡር ጣቢያ ውስጥ የተከለከለውን ነገር አድርጎ የተገኘ ሰው ከ1500 እስከ 7500 የታይዋን ብር ይከፍላል። ይህ ቅጣት ለአንድ ተራ የውሃ መጎንጨት እጅግ በጣም ከባድ ነው። ነገር ግን ቱሪስቶች ሕጉን አላወቅኩትም ነበር ቢሉ እንኳን ከቅጣት አይድኑም። በየቦታው በተከለከሉ የደህንነት ካሜራዎችና ሲቪል የለበሱ ተቆጣጣሪዎች ስላሉ ማንኛውንም እንቅስቃሴ ይከታተላሉ። ይህ ጥብቅ ሕግ መጀመሪያ ላይ ለውጭ አገር ሰዎች ጨካኝና ነፃነትን የሚነፍግ ሊመስል ይችላል። ነገር ግን የታይዋን ሕዝብ ሕጉን የተቀበለው በደስታ ነው። ምክንያቱም በዚህ ሕግ ምክንያት በባቡር ውስጥ ምንም አይነት መጥፎ ሽታ የለም። አይጦችና በረሮች አይራቡም። ተሳፋሪውም ሙሉ በሙሉ በሰላምና በምቾት ይጓዛል። ሕግን ማክበር የጭቆና ምልክት ሳይሆን የጋራ ስልጣኔ መገለጫ መሆኑን ታይዋን በተግባር አሳይታለች። የታይዋን እንግዳ ሕጎች በባቡር ጣቢያ ብቻ አያበቁም። ከባቡር ወጥተው ወደ ታይፒ ጎዳናዎች ሲገቡ ሌላ የሚያስገርም ነገርን ያስተውላሉ። በየመንገዱ ላይ ምንም አይነት የሕዝብ ቆሻሻ ማጠራቀሚያ ቅርጫት አታገኙም። አንድ ሉክ ወረቀት ወይም የተጠቀሙበትን ፕላስቲክ ለመጣል ማይሎችን መጓዝ አለቦት። ታዲያ የቆሻሻ ማጠራቀሚያ በሌለበት ሀገር መንገዶች እንዴት ንጹህ ሊሆኑ ቻሉ? መንግስት ቆሻሻ ቅርጫቶችን ለምን አጠፋቸው? ምክንያቱ ይሄ ነው። ቀደም ሲል በመንገዶች ላይ ቆሻሻ ቅርጫቶች ሲቀመጡ ሰዎች የቤታቸውን ከባድ ቆሻሾች እያወጡ በመሙላት መንገዱን ያቆሽሹት ነበር። ስለዚህ መንግስት ቆሻሻን ራስ ተሸክሞ ወደ ቤት ግባ የሚል ሕግ አወጣ። የታይዋን የቆሻሻ አወጋገድ ስነ ስርዓት ራሱ እንደ አንድ ትልቅ ክብረ በዓል ነው። በየቀኑ ማታ ማታ የቆሻሻ መኪናዎች በየሰፈሩ ይመጣሉ። መኪናዎቹ ሲመጡ ዝም ብለው ሳይሆን የቢትሆቨንን ፑር ኢሊስ የተባለውን ታዋቂ ክላሲካል ሙዚቃ በትልቁ እየከፈቱ ነው። ህዝቡ ሙዚቃውን ሲሰማ የየራሱን ቆሻሻ በልዩ ባለቀለም ከረጢቶች አሽጎ በሰልፍ ይወጣል። ቆሻሻን ያለ ቦታው መጣል ወይም በየመንገዱ ማስቀመጥ ከባድ ወንጀልና ክስን ያስከትላል። አሁን ባለንበት በ2026 ዓመተ ምህረት ታይዋን ይህን ጥብቅ ስነ ስርዓት ወደ ላቀ የቴክኖሎጂ ደረጃ አሳድገዋለች። አሁን ላይ ማንኛውም የሕግ መተላለፍ በሰው ኃይል ብቻ ሳይሆን በሰው ሰራሽ አስተውሎት ወይም ኤአይ ካሜራዎች ጭምር ነው የሚቆጣጠሩት። ይህ ፍጹም ቁጥጥር ለብዙዎቻችን አስፈሪ ሊመስል ይችላል። ነገር ግን ታይዋን በየዓመቱ በቢሊዮን የሚቆጠሩ ቱሪስቶችን የምትስበው በዚህ ፍጹም ሰላምና ንጽህናዋ ነው። በታይዋን ሌሊት 8 ሰዓት ላይ ሴቶች ብቻቸውን በየመንገዱ ቢንቀሳቀሱ ምንም አይነት የስጋት ስሜት አይሰማቸውም። ምክንያቱም ሕግን ማክበር በሰዎች ደም ውስጥ የገባ ባህል ሆኗል።
ጨፍነው 500 ሜትር ወደ ሰማይ የተጠጋ ግዙፍ የብረትና የመስታወት ተራራን ማሰብ ብቻውን ያስፈራል። አሁን ደግሞ ይኸው ሕንፃ የተገነባው በየዓመቱ እስከ 18,000 ጊዜ የመሬት መንቀጥቀጥ በሚከሰትባትና እጅግ አስፈሪ የፓስፊክ ውቅያኖስ ታይፎን አውሎ ነፋስ በየዓመቱ በሚያጠቃት አደገኛ ደሴት ላይ መሆኑን አስቡት። በማንኛውም የፊዚክስና የሕንፃ ግንባታ ሕግ መሠረት የሕንፃ መሬት በተንቀሳቀሰች ቁጥር እንደ ክብሪት እንጨት ተሰባብሮ መውደቅ ነበረበት። ነገር ግን በዓለማችን ላይ ካሉ ረጃጅም ሕንፃዎች አንዱ የሆነው ታይፒ 101 ፍንክች ሳይል ለዘመናት ቆሟል። ለመሆኑ ይህን ግዙፍ አካል ከጥፋት እየታደገው ያለው ምስጢር ምንድን ነው? የሕንፃው መሠረት ላይ የተደበቀው መሳሪያ ነው ወይስ የኮንክሪት ጥንካሬ? በፍጹም፣ ምስጢሩ ያለው በሕንፃው እምብርት ውስጥ ነው። በ87ኛና 92ኛ ፎቅ መካከል በተንጠለጠለው አንድ ግዙፍና እንግዳ ነገር ውስጥ ነው። እሱም 660 ቶን የሚመዝን ባለወርቅ ቀለም ብረት ኳስ ነው። የዚህን ወርቃማ ኳስ አስፈላጊነት ለመረዳት በመጀመሪያ ታይፕ 101 የተገነባበትን አስፈሪ ቦታ ማወቅ አለብን። ታይዋን የምትገኘው በዓለማችን ላይ እጅግ አደገኛ በሆነው የፓስፊክ የእሳተ ገሞራ ቀለበት መስመር ላይ ነው። ይህ ቦታ የዓለማችን 90% የሚሆኑት የመሬት መንቀጥቀጦች የሚከሰቱበት ቀጠና ነው። በዚህ ምክንያት ደሴቷ በየዓመቱ በአማካኝ እስከ 18,000 የሚደርሱ የመሬት መንቀጥቀጦችን ታስተናግዳለች። አብዛኞቹ በሰው የማይታወቁ ጥቃቅን ቢሆኑም በየዓመቱ ጥቂት የማይባሉ ከባድና አደገኛ የመሬት መንቀጥቀጦች ይከሰታሉ። ይህም አልበቃ ብሎ ደግሞ በየዓመቱ ከፓስፊክ ውቅያኖስ የሚነሱ ፍጥነታቸው በሰከንድ ከ200 ኪሎ ሜትር በላይ የሆኑ የታይፎን አውሎ ነፋሶች የሕንፃዎችን ስር ነቅለው ለመውሰድ ይምዘገዘጋሉ። በ2004 ዓመተ ምህረት የታይዋን መሐንዲሶች በዚህ አስፈሪ ቀጠና ላይ ባለ 101 ፎቅ ሕንፃ ለመገንባት ሲነሱ መላው ዓለም ይህ እብደት ነው ብሏቸው ነበር። ነገር ግን መሐንዲሶቹ ተፈጥሮን በጉልበት ሳይሆን በሳይንስ ለማሸነፍ ወሰኑ። መሐንዲሶቹ ያዘጋጁት ተአምራዊ መሳሪያ በሳይንሱ ታንደር ማስ ዳምፐር ወይም የክብደት ሚዛን ማስተካከያ ይባላል። ይህ መሳሪያ በሕንፃው አናት ላይ የተንጠለጠለ ፍጹም ክብ የሆነ ግዙፍ ወርቃማ ኳስ ነው። ዲያሜትሩ 5.5 ሜትር ሲሆን የተሰራው ደግሞ 41 የተደራረቡ የብረት ሰሌዳዎች አንድ ላይ ተጣብቀው ነው። ክብደቱ ብቻ 660 ሜትር ቶን ይደርሳል። ይህም ማለት ወደ 90 የሚጠጉ አዋቂ ዝሆኖች በአንድ ላይ ሰብስቦ ከሰማይ እንደማንጠልጠል ማለት ነው። ይህ ኳስ በ4 ፎቆች ከፍታ ባላቸው 8 እጅግ በጣም ጠንካራ የብረት ገመዶች ተንጠልጥሏል። ከኳሱ ስር ደግሞ የሃይድሮሊክ ድንጋጤ መምጠጫዎች ወይም ሃይድሮሊክ ሾክ አብዞርበርስ ተገጥመውለታል። የሚገርመው ነገር ይህ ኳስ በሕንፃው ውስጥ በምስጢር የተደበቀ አይደለም። በሕንፃው 87ኛና 88ኛ ፎቆች ላይ ለሚወጡ ቱሪስቶችና ጎብኚዎች በይፋ እንዲታይ ተደርጎ ክፍት ሆኗል። ቱሪስቶች ሬስቶራንት ውስጥ ቁጭ ብለው ቡናቸውን እየጠጡ ይህንን የዓለም ምህንድስና ተአምር መመልከት ይችላሉ። ነገር ግን ይህ ኳስ የሚሰራበት የፊዚክስ ሕግ እጅግ አስገራሚ ነው። አሁን ይህ ኳስ እንዴት እንደሚሰራ በቀላል ምሳሌ እንረዳ። አንድ የሚንቀሳቀስ አውቶቡስ ውስጥ ቆማችሁ እየተጓዛችሁ ነው እንበል። አውቶቡሱ በከፍተኛ ፍጥነት ወደ ግራ ሲታጠፍ የእናንተ አካል ሚዛኑን ለመጠበቅ በራሱ ጊዜ ወደ የትኛው ወገን ያጋድላል? ወደ ቀኝ አይደል? የፊዚክስ ሕጉ ይኸው ነው። ኃይለኛ ታይፎ አውሎ ነፋስ ወይም የመሬት መንቀጥቀጥ መጥቶ ታይፕ 101 ሕንፃን ወደ ቀኝ በኃይል ሲገፋው ሕንፃው ወደ ቀኝ ማጋደል ይጀምራል። በዚህ ጊዜ በሕንፃው አናት ላይ በነፃነት የተንጠለጠለው 660 ቶን ኳስ በንቅናቄ ምክንያት ወደ ተቃራኒው አቅጣጫ ማለትም ወደ ግራ ይወዛወዛል። ኳሱ ወደ ግራ ሲሄድ የሕንፃውን ክብደትና ኃይል በሙሉ ወደ ራሱ በመሳብ ሕንፃው ወደ ቀኝ እንዳይወድቅ ይይዘዋል። ንፋሱ ሕንፃውን ወደ ግራ ሲገፋው ደግሞ ኳሱ ወደ ቀኝ ይሄዳል። ይህ ማለት ሕንፃውና ኳሱ ሁልጊዜ የሚንቀሳቀሱት በተቃራኒ አቅጣጫ ነው። በዚህ አስደናቂ ፍልስፍና ኳሱ የሕንፃውን የመወዛወዝ ኃይል እስከ 40 በመቶ ድረስ ይቀንሰዋል። በሕንፃ ውስጥ ያሉ ሰዎች ውጭ ላይ አስፈሪ ማዕበል መኖሩን እንኳን ሳያውቁ በሰላም ስራቸውን ያከናውናሉ። ይህ ስሌት
በቤተ ሙከራ የተሰራ ቲዮሪ ብቻ አይደለም፣ በተግባር በትልቅ መድረክ የተፈተነ እውነታ ነው። እንደ አውሮፓውያን አቆጣጠር 2015 ሱዲሎር የተባለ እጅግ አስፈሪ ታይፎን አውሎ ነፋስ ታይዋንን መታ። የነፋሱ ፍጥነት በሰዓት ከ200 ኪሎ ሜትር በላይ ነበር። በዚያን ቀን በታይፒ 101 ታሪክ ውስጥ ኳሱ ትልቁን ውዝዋዜ አደረገ። ሙሉ ባለ 660 ቶን ብረት ኳስ ወደ ግራና ቀኝ እስከ 1 ፉል ሜትር ወይም 100 ሴንቲሜትር ድረስ ተወዝውዟል። ካሜራዎች ይህን አስደናቂ ክስተት በግልጽ ቀርጸውታል። እንዲሁም በቅርብ ዓመታት ውስጥ በደረሱት ከባድ የመሬት መንቀጥቀጦች ወቅት በዙሪያው ያሉ ጥቃቅን ሕንፃዎች ጉዳት ሲደርስባቸው፣ ታይፒ 101 ግን በዚህ ወርቃማ ኳስ አማካኝነት ነፍሱን አድኗል። ኳሱ ባይኖር ኖሮ ሕንፃው መሃል ላይ ተቆርጦ በመውደቅ በሺዎች የሚቆጠሩ ሰዎችን ሕይወት ይበላ ነበር። የጃርት ስትራቴጂ ዓለማችን በአሁኑ ሰዓት ከሁለተኛው የዓለም ጦርነት በኋላ ታይቶ በማይታወቅ ከፍተኛ የጦርና ስጋት ውስጥ ትገኛለች። ትኩረት ሁሉ በአንድ ቦታ ላይ ነው፣ ታይዋን። ግዙፏ ቻይና ይህችን ደሴት በእጅ አስገባለሁ ብላ የጦር መሳሪያዎቿንና ጄቶቿን እያሰማራች ሲሆን፣ መላው ዓለም ደግሞ ሦስተኛው የዓለም ጦርነት እንዳይቀሰቀስ በከፍተኛ ስጋት እየተከታተለ ነው። ነገር ግን አንድ የሚያስገርም ጥያቄ አለ። ቻይና በዓለም ላይ ካሉ እጅግ ግዙፍ የጦር ኃይሎች አንዷ ሆና ሳለ ይህችን ስፋቷ ከአንድ ክልል የምታንስ ትንሽዬ ደሴት በአንድ ጀንበር ለመውረድ ለምን አመነታች? ምንስ አስፈራት? ብዙዎች መልሱ የአሜሪካ እርዳታ ነው ይላሉ። እውነታው ግን ሌላ ነው። ታይዋን የራሷ የሆነ ጠላት ሊውጣት ሲመጣ ጉሮሮ ላይ የሚሰካ ገዳይ ወታደራዊ ስልት አላት። ይህ ስልት የተወሰደው ከተፈጥሮ ሲሆን ስሙም የጃርት ስትራቴጂ ይባላል። መጀመሪያ ስልቱን የተወሰደበትን ፍልስፍና እንረዳ። በተፈጥሮ ውስጥ ጃርት ደካማና ፈጥና መሮጥ የማትችል እንስሳ ናት። እንደ አንበሳ ወይም ነብር ያሉ ግዙፍ አዳኞች ሊበሏት ሲመጡ ልታመልጣቸው አትችልም። ነገር ግን ጃርት አንድ አስደናቂ መከላከያ አላት። አዳኙ እንስሳ ሊነክሳት ሲቃረብ እሷ ራሷን ወደ ኳስነት በመቀየር በሰውነቷ ላይ ያሉትን በሺዎች የሚቆጠሩ ስለታም እሾሆችን ወደ ውጭ ታወጣለች። አዳኙ አንበሳ ሊውጣት ሲሞክር እሾሆቹ አፉና ጉሮሮ ላይ በመሰካት ከባድ ቁስልን ያደርሱበታል። በመጨረሻም አንበሳ ሕይወቱን ለማዳን ሲል ጃርቷን ትቶ ለመሸሽ ይገደዳል። እንደ አውሮፓውያን አቆጣጠር በ2008 የአሜሪካ ወታደራዊ ምሁራን ይህንን የተፈጥሮ ጥበብ ወደ ታይዋን ወታደራዊ ዶክትሬት አዘዋወሩት። ስልቱ እንዲህ ይላል። ታይዋን ሆይ፣ በሰው ኃይልም ሆነ በጦር መሳሪያዎች ብዛት ቻይናን ማሸነፍ አትችይም። ስለዚህ ማሸነፍ ላይ ከማተኮርሽ ይልቅ ቻይና ልትወርድሽ ብትሞክር ሊሸከሙት የማይችሉትን የ100 ቢሊዮን ዶላርና በቢሊዮን የሚቆጠሩ ወታደራዊ ጥፋት የሚያስከትል ገዳይ ሾህ ሁኚባት። ለመሆኑ ታይዋን ይህንን የጃርት ሾህ እንዴት ነው የገነባችው? ስልቱ በሦስት ዋና ዋና ንብርብሮች የተከፈለ ነው። የመጀመሪያው ሾህ የባህር ላይ አጥር። ቻይና ታይዋንን ለመውረር በመቶ ሺዎች የሚቆጠሩ ወታደሮቿን በባህር ማዶ በመርከብ ማጓጓዝ አለባት። ታይዋን ይህንን አስቀድማ ስለምታውቅ ባህር ዳርቻዋን ስማርት ፈንጂ በሚባሉ የባህር ውስጥ ቦምቦች ሞልተዋለች። እነዚህ ፈንጂዎች የቻይናን የጦር መርከቦች ሲቀርቡ በራሳቸው ጊዜ ተጠግተው ይፈነዳሉ። በተጨማሪም ሂሲዩንግ ፌንግ የተባሉ እጅግ ፈጣን የባህር ላይ ተወንጫፊ ሚሳይሎችን በየደሴቱ ደብቃለች። ሁለተኛው ሾክ ሰማዩን መቆለፍ። ታይዋን በአንድ ስኩዌር ኪሎ ሜትር ውስጥ በሚገኙ ሚሳይሎች ብዛት በዓለም ላይ ካሉ ሀገራት ሁለተኛዋ ናት። ከእስራኤል በመቀጠል ደሴቷ ስቲንገርና ፒትሪዮስ በተባለ የአየር መከላከያ ሚሳይሎች ተጥለቅልቃለች። የቻይና ጀቶች የታይዋንን የአየር ክልል ሲረግጡ የሚሳይል ዝናብ ነው የሚጠብቃቸው። ሦስተኛውና የመጨረሻው ሾህ የከተማ ውስጥ ሲኦል። የቻይና ወታደሮች እነዚህን ሁሉ አልፈው ታይዋን ምድር ላይ ቢረግጡ እንኳን ጨዋታው ገና ነው።
የታይዋን ከተሞች በሙሉ የተራራ ዋሻዎችና የመሬት ውስጥ ባቡር ጣቢያዎች ወደ ጦር ምሽጎች ተቀይረዋል። ታይዋን በቢሊዮን የሚቆጠሩ ተጠባባቂ ወታደሮቿን በየመንደሩ አዘጋጅታለች። እያንዳንዱ ሕንፃ፣ እያንዳንዱ ድልድይ ለቻይና ወታደራዊ መቃብር እንዲሆኑ ተደርጎ የተነደፈ ነው። ይህ የጃርት ስትራቴጂ ወረቀት ላይ ያለ ቲዎሪ ብቻ ነበር። ነገር ግን እንደ አውሮፓውያን አቆጣጠር በ2022 ሩሲያ ዩክሬንን ስትወር ዓለም ትልቅ ትምህርትን አገኘች። ዩክሬን ልክ እንደ ጃርት አነስተኛና ተንቀሳቃሽ የሆኑ ጸረ ታንክ ሚሳኤሎችንና ድሮኖችን በመጠቀም የሩሲያን ግዙፍ ሰራዊት አቀዘቀዘችው። ታይዋን ይህን ካየች በኋላ የጃርት ስትራቴጂዋን በከፍተኛ ፍጥነት ማዘመን ጀመረች። አሁን በያዝነው በ2026 ቻይና ታይዋንን በየቀኑ በስነ ልቦና ጦርነት እያጥለቀለቀቻት ነው። የቻይና የጦር አውሮፕላኖችና ድሮኖች የታይዋንን የአየር መከላከያ መስመር በየቀኑ እየጣሱት ይገኛል። የቻይና ዓላማ ግልጽ ነው። የታይዋንን የአየር መከላከያ ማዳከምና የጃትሾቿን የት ቦታ ላይ እንደተቀበሩ ማጥናት ነው። ታይዋን ግን በበኩሏ ለአንድም ሰከንድ ሳታንቀላፋ በቢሊዮን የሚቆጠሩ የድሮን መንጎችን በመስራት የቻይናን ወረራ ለመከላከል የመጨረሻዋን ዝግጅት አጠናቃለች። ታዲያ ቻይና ይህንን ሁሉ እያወቀች ለምን ዝም አትልም? ለምንስ ውጥረቱን ትቀጥላለች? ምክንያቱም ለቻይና ኮሚኒስት ፓርቲ ታይዋንን መቆጣጠር ብሔራዊ ክብርና ታሪካዊ ግዴታ ነው። ነገር ግን የጃርት ስትራቴጂው ቻይናን ትልቅ አጣብቂኝ ውስጥ ከቷታል። የቻይና የጦር አዛዦች የሚያውቁት አንድ እውነት አለ። ታይዋንን ለመያዝ የሚደረግ ሙከራ ስኬታማ ቢሆንም እንኳን ቻይና የምትከፍለው ዋጋ እጅግ ከፍተኛ ከመሆኑ የተነሳ የራሷ የቻይና ኢኮኖሚና ወታደራዊ ኃይሏ ሙሉ በሙሉ ሊፈርስ ይችላል። ይህ ማለት የጃርት ስትራቴጂ ዓላማው ቻይናን ሙሉ በሙሉ ለማሸነፍ ሳይሆን ቻይና ጥቃት ከመጀመሯ በፊት ይህንን ብናደርግ የምናጣው ነገር ይበልጣል ብላ በማሰብ ጦርነቱን እንድትተው ማድረግ ነው። እንግዲህ ታይዋን ማለት ይህች ናት። በአንድ በኩል በዓለም ላይ ቴክኖሎጂ የበላይነትን የያዘችና በድንቅ ምህንድስና የረቀቀች፣ በሌላ በኩል ደግሞ ጥንታዊ እምነቶችንና ጥብቅ ሕጎችን አስከብራ የምትኖር አስገራሚ ደሴት። በትላልቅ ኃያላን አገራት መካከል ብትገኝም በራሷ ጥበብና ስልት ሉዓላዊነቷን አስከብራ ቀጥላለች።